በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ የቅዱስ ሩፋኤል የምልጃ ጸሎት በምድራዊት ደብረ መቅደስ ሆነን የምናቀርብልህን ጸሎተ ባርኮት በሰማያዊት ደብረ መቅደስ ሆነ አንተ ተቀበለን። አቤቱ ጠላቶቻችን የሚጠፉበት ኃይል በስልጣን ስር ያለነውና ሊቀ መላእክት ቅዱስ ሩፋኤል ሰይፉን መዞ ያጠፋቸው ዘንድ ላከው። ይህም እንደ ቸርነት ነው እንጂ እንደ በደላችን እንደ ሰውነታችን ክፋት አይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ይህን የቅዱስ ሩፋኤልን ድርሳን እንዲህ እያልን እንጸልያለን። ብርሃናኤል መብርህኤል ክስትናኤል ባህድናኤል አጽድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቢ ብርሃንና መግረሪ ጸር የሆነ አስማተ መለኮት ነው። አቤቱ ፈጣሪ ሆይ ከዚህ በላይ በጸለይኩት ጸሎት በተለመደው ቸርነትህ ጠላቶቻችንን ሁሉ አጥፋና በልቦናችን ብርሃንን ሳልብን አሳደርብን። አሜን። በእውነት የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ቅዱስ ሩፋኤል ሆይ ሰላም እልሃለሁ። ታላቁን አሳ አንበሪ በረምሃ መስቀል ገስጸ ባለበት እንዲጸና ያደረግህ ቅዱስ መልአክ ሆይ ሰላም እልሃለሁ። በፈጣሪ ፊት ምስጋናህ ያማረ የሰመረ መልአክ ሆይ ሰላም እልሃለሁ። የአማልክት አምላክ የሆነ እግዚአብሔርን የምታመሰግን ቅዱስ መልአክ ሆይ ሰላም እልሃለሁ። መሪር በሆነ አንደበት ሁከትን ከሚፈጥር ጸላይ ዲያብሎስና ጽኑ ከሆነ የሞት መልእክተኛ በጧትና በማታ በመዓልትና በሌሊትም ተጠብቀን ዘንድ ቅዱስ ሩፋኤል ሆይ ሰላም እልሃለሁ። አቤቱ የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስምህ እኔን እንደዚሁም ይህን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። በእውነት ጸሎተ ቅዱሳንን ወደ ልዑል ፈጣሪ የምታሳርግ ሊቀ መላእክት ቅዱስ ሩፋኤል ሆይ እኔ ደካማ አገልጋይህ እንደዚሁም ይህን ጸሎት የሚከታተሉትን የምናቀርብልህን ይህንን ጸሎት የአንተን የቃል ኪዳን በረከት ጨምረህበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት ዋጋ ያገኝ ዘንድ እለምንሃለሁ። በገናናውና በቅዱስ አምላክ ፊት የምትቆም ክቡር ሊቀ መላእክት ቅዱስ ሩፋኤል ሆይ እኔንም ይህን ጸሎት የሚከታተሉትንም ቤተሰቦቻችንን፣ ሀገራችንን፣ ሃይማኖታችንን በክፋት ከተነሳሱ ቀናተኞች ሰውረህ ሰላምህንና ጸጋ ረድኤትህን በረከትህንም አድለን። ፈታሄ ማኅፀን ቅዱስ ሩፋኤል ሆይ ማጣት ያሳዝናልና በማያልቀው በረከትህ የምንሰራውን ባርከህና ቀድሰህ የሰው እጅ እንዳናይ ይርዳን። የወላድን ማኅፀን የምትፈታ ሊቀ መላእክት ቅዱስ ሩፋኤል ሆይ በምጥ ተይዘው የተጨነቁትን በተሰጠህ የቃል ኪዳን ኃይል ደርሰህ አንተ ገላግላቸው። የተወለዱትንም ለሀገርና ለሕዝብ የሚጠቅሙ የሆኑ ዘንድ በረከትና ረድኤትህን አንተ ሙላባቸው። ቅዱስ ሩፋኤል ሆይ የወዳጅህ የዋጦቢትን አባት ዓይን እንዳበራህ የእኔ ልጅህን ወዳጅህንና ይህን ጸሎት የሚከታተሉትንም ዓይነ ልቦናችንን አብራልን። አቤቱ የምንናገረውንና የምንሰራውንም አንተ ባርክልን። ሊቀ መላእክት ቅዱስ ሩፋኤል ሆይ ሐሳብና ሥራችን ሳይገባቸው በግብዝነት ከሚቃወሙን ሁሉ አንተ ጠብቀን። ሊቀ መልአኩ ቅዱስ ሩፋኤል ሆይ ያን ክፉ ጋኔን አስማንዴዎስን አስጨንቀ እንዳባረርኸው በሕይወታችንና በሥራችን ላይ እየተመላለሰ የሚያውከንን ክፉ ሐሳብና ሥራ ከላያችን ላይ አስጨንቀ አሳድልን። እኛም እንደ ቃለ ወንጌልህ ከሰጠህን በረከት ከፍለን የተቸገሩትን ሁሉ እንረዳ ዘንድ በጎ ሕሊናን አድለን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኅዳር ወር ድርሳነ ሩፋኤል። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን
ከሰባቱ ሊቃነ መላእክት ሶስተኛ የሆነ በኅዳር 13 ቀን የሚነበብ የታላቁ ሊቀ መላእክት የቅዱስ ሩፋኤልን ክብር መናገር እንጀምራለን። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ከጥቂት ወራት በኋላም የታወቁ የሀገር ሽማግሌዎች፣ መኳንንቱና ሕዝቡ የሚያከብራቸው የመንግስት ሹማምንት ለመንግስት የሚገባውን ይመርጡ ዘንድ ተሰበሰቡ። አስቀድመን እንደነገርናችሁ የዚያች ሀገር ንጉሥ ሞቷልና መንግስትም ያለ ንጉሥ አይጸናምና በቤተ መንግስቱ ውስጥ እነሆ ተሰብስበው ሳሉም ነጭ እርግብ ከሰማይ ወርዶ ለመንግስት የሚገባ እርሱ ነውና የመንግስት ዘውድን በቴዎዶሲዮስ ራስ ላይ ድፉለት እያለ በሰው አንደበት ተናገረ። የተሰበሰቡትም እግዚአብሔር ቴዎዶሲዮስን ለመንግስት እንደመረጠው ተረዱ። ሕዝቡም በአንድ ቃል ቴዎዶሲዮስ ይነግስ ዘንድ ይገባዋል ይገባዋል እያሉ ጮኹ። መጽሐፍ እንደተናገረ ድሃን ከወደቀበት የሚያነሳ ትንሹንም ከታላላቅ አለቆችና የሕዝብ ሹማምንት ጋር የሚያስቀምጠው እግዚአብሔር ነውና። ከዚህ በኋላ እምነቱ በጽድቅ ምግባሩን በትህትና የተገለጸ የቅዱስ ሩፋኤል ወዳጅ የሆነ ንዑድ ክቡር ቴዎዶሲዮስን አምጥተው በመንግስት ዙፋን ላይ አስቀምጠው አነገሱት። በነገሰ ጊዜም ሀገሪቱ ሰላም አገኘች። ሰራዊቱ ተደሰቱበት፣ ሕዝቡም ወደዱት። በዘመኑም እውነተኛ ፍርድ በዛ። እንዲሁም በሚያደርገው ሁሉ የሚያማክረው በጽኑ ክብር የሚኖር ደግ ዲዮናስዮስም የሮሜው ሊቀ ጳጳሳት አርፎ ነበርና በሮም መንበር ሊቀ ጳጳሳት ሆኖ ተሾመ። መንፈስ ቅዱስ ሕዝቡን ዲዮናስዮስ የሮም ሊቀ ጳጳሳት አድርገው ሕዝቡ ይሾሙት ዘንድ አነሳስቷቸዋልና። እርሱም በመንበረ ጵጵስናው በተቀመጠ ጊዜ ቅድስት ቤተ ክርስቲያን ተስፋፋች። በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚታመኑ ምዕመናንም እየበዙ ሄዱ። ክህነትና መንግስት በአንድነት እግዚአብሔርን ያመሰግኑታል ተብሎ በመጽሐፍ የተጻፈውም ተፈጸመ። ይህ ሁሉ የሆነውም በሊቀ መላእክት በቅዱስ ሩፋኤል አማላጅነት ነው። ብቻቸውን ሲሆኑም የጥንቱን ኑሯቸውን ያስቡ ነበር። ዲዮናስዮስም ለቴዎዶሲዮስ በራእይ ያየኸውን የወርቅ ዘውድ ልዑል እግዚአብሔር ፈጸመልህ፣ ለእኔም የተሰጠኝ መክፈቻ እውነት ሆኖ ተገለጠ። ጌታችንና አምላካችን ኢየሱስ ክርስቶስ በሐዋርያው ቅዱስ ጴጥሮስ ለአንተስ መክፈቻን እሰጥሃለሁ እንዳለው መክፈቻ ከእግዚአብሔር ዘንድ የምትሰጥ መንፈሳዊት ሥልጣን ናትና አለው። ንጉሥ ቴዎዶሲዮስም ወንድሜ ሆይ የቀደመ መከራችንን አንርሳ፣ በታላቁ ሊቀ መላእክት በቅዱስ ሩፋኤል አማላጅነት እግዚአብሔር ይህን ደስታና ክብር ከፍ ከፍ ያለ ሹመትን እንደሰጠን እናስብ ዘንድ ይገባል ይለው ነበር። መንፈሳዊት ሥርዓትን ከመጠበቃቸው የተነሳም ንዑድ ክቡር አባ ዲዮናስዮስ ቀድሞ ግንብ የሚሰራበትን መለሰኛውን በመስቀል አምሳል አስጊጦ አሰራት። ዘውትርም ተኝቶም ተነስቶም በደስታውም ቢሆን በትካዜውም ቢሆን ከጎኗ አይለያትም። ደግ ንጉሥ ቴዎዶሲዮስም እንደ እርሱ የቀደመ ሥራውን እያሰበ ለድሆች የሚያዝን ትሑተ ስብዕና ይሆን ዘንድ ቀድሞ ግንብ የሚሰራበትን የእንጨት መለሰኛውን በመስቀል ቅርጽ አሰርቶ በዙፋኑ አንጻር አስቀመጠው። እርሱም ዘወትር ቅን ፍርድ እየሰጠ ለእግዚአብሔር በትህትና ይገዛ ነበር። በዘመኑም ድሆች እጅግ ተደሰቱ። እግዚአብሔርም ትህትናውን አይቶ በጎ ልጅ አርቃዲዮስን ሰጠው። የመንግስት ሹማምንትም ልጁን ሌላ ስም ይሰጡት ዘንድ አሰቡ። ነገር ግን ይህ ደግ ንጉሥ ቴዎዶሲዮስ እንዲህስ አይሆንም፣ የቀድሞ ሥራዬን አስብ ዘንድ ወንድሙ አኖሬዎስ ተብሎ እንደተጠራ አርቃዲዮስ ብዬ ጠርቼዋለሁ። ጭቃ በምሰራበት ጊዜ ምንጣፌ ሰሌን ስለነበረ አኖሬዎስ እንዳልሁት አርቃዲዮስንም የድህነቴ መታሰቢያ ይሆን ዘንድ አርቃዲዮስ ብዬ ሰይሜዋለሁ አላቸው። እሊያ የመንግስቱ ሹማምንትም ከእምነቱ ጽናት የተነሳ ይደነቁ ጀመር። ከታላቅ ክብር ላይ ይህን ትህትናና ድህነትን ማሰብን ለደግ ንጉሳቸው ለቴዎዶሲዮስ የሰጠ እግዚአብሔርን አመሰገኑ። እንደ ንጉሥ ዳዊት አድርገው ከልብ ተገዙለት። እንደ ነቢዩ ንጉሥ ዳዊት ዘወትር እግዚአብሔር ይህን ሁሉ ስላደረገልኝ እኔ ድሃውንም ከመሬት ስላነሳኝ ምን እከፍለዋለሁ ይል ነበርና
ዳግመኛም ግምጃ የወርቅ ልብስን በለበሰ ጊዜ ሳይገባኝ የወርቅ ዘውድ፣ የመንግስትና የክብር ልብስ እግዚአብሔር የሰጠኝ እኔ ማነኝ እያለ ራሱን ዝቅ ዝቅ ያደርግ ነበር። እግዚአብሔርም ታላቅ ክብርን፣ ዕውቀትን፣ ማስተዋልን፣ አገዛዝን፣ ቅን ፍርድንም እንደ ንጉሥ ዳዊት ጥበብንም እንደ ልጁ ንጉሥ ሰለሞን አድርጎ ሰጠው። እርሱም እምነቱን በእግዚአብሔር ላይ ተስፋውንም በታላቁ ክቡር ሊቀ መላእክት በቅዱስ ሩፋኤል ላይ አደረገ። በሊቀ መላእክት በቅዱስ ሩፋኤል ስምም ግንበኝነት በሚሰሩ ጊዜ ማረፊያ ባደረጓት ስፍራ ላይ ቤተ ክርስቲያንን ይሠራ ዘንድ ጀመር። እረፍቱ በደረሰ ጊዜም የሀገር ሽማግሌዎችና ሹማምንቱ በእምነታቸው ይጸኑ ዘንድ በሊቀ መላእክት በቅዱስ ሩፋኤል አማላጅነትም ይታመኑ ዘንድ ውለታውንም እንዳይዘነጉ መከራቸው። ከኃያሉ ሊቀ መላእክት ከቅዱስ ሩፋኤል አማላጅነት የተነሳ የሚገለጽ የእግዚአብሔርን ይቅር ባይነትንም አስተማራቸው። ከጥቂት ቀናት በኋላም ይህ ደግ እውነተኛ ንጉሥ ቴዎዶሲዮስ በታላቅ ክብር አረፈ። ቀድሞ በቅዱስ ሩፋኤል ስም ያንጻት ዘንድ በጀመራት በቅድስት ቤተ ክርስቲያንም ተቀበረ። በሊቀ መላእክት በቅዱስ ሩፋኤል አማላጅነትም ገነትን ወረሰ። ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ከሁላችንም የጥምቀት ልጆች ከምንሆን ከሁላችን ጋር ይሁን ለዘላለሙ አሜን። በእውነት ጸሎቱና በረከቱ ከእኔ ጋር እንደዚሁም ይህን ጸሎት ከሚከታተሉት ጋር ከሁላችንም ሕዝበ ክርስቲያን ጋር ይሁንና የዕጣን መስዋዕታቸውን የሚያሳርጉና በእግዚአብሔር መንበር ፊት የሚቆሙ የመላእክት አለቃ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። በአንዲት ዕለትም አንድ የተራበ ድሃ በሊቀ መላእክት በቅዱስ ሩፋኤል አማላጅነት ከእግዚአብሔር ዘንድ የበረከት እህልን በእምነቷ ወዳገኘሽ መበለት ቤት መጥቶ ስለ እግዚአብሔር ብለሽ እንጀራ ስጭኝ አላት። ምስጋና ከሚገባው ከእግዚአብሔር ዘንድ የበረከት እህልን በጎተራዋ ውስጥ ታዞላት የሊቀ መላእክት የቅዱስ ሩፋኤልን አማላጅነትን ማሰበች። ይህች መበለትም እንጀራ ሰጠችው። ያ ድሃም ተቀብሎ በላ። ከዚያ ህብስት በበላ ጊዜም እስከ 3 ቀናት ድረስ ረሃብ ጠፋለት። ይህ ነዳይም ወደዚያች መበለት ሄዶ የሰጠችውን ህብስት በመብላቱ ረሃብ እንደጠፋለት ነገራት። አንቺ ሴት ምስጢሩ ምንድነው? እስኪ ንገሪኝ አላት። እርሷም ከመጀመሪያው እስከ መጨረሻው ነገረችው። ይህ ነዳይም በአማላጅነቱ ይህን ያደረገለትን ታላቁ ክቡር ሊቀ መላእክት ቅዱስ ሩፋኤልን አደነቀው፣ እግዚአብሔርንም አመሰገነው። የሊቀ መላእክት የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በእውነት ለዘላለሙ አሜን አሜን። በእውነት ሊቀ መላእክት ቅዱስ ሩፋኤል ሆይ በሰንበተ ክርስቲያን በዕለተ እሁድ ለተከናወነው ተፈጥሮ ሰላም እላለሁ። አስቀድሞ ከነፋስና ከእሳት ለተፈጠረው ስነ ገጽህም ሰላምታ ይገባል። ቅዱስ ሩፋኤል ሆይ የሦስቱ ነገደ መላእክት አለቃቸው አንተ ነህ። ወልደ ነጎድጓድ ቅዱስ ዮሐንስ እንደተናገረውም የወላድን ሁሉ ማኅፀን እንድትፈታ ሥልጣን ተሰጥቶሃል። ቅዱስ ሩፋኤል ሆይ የአዳም ስም ከመሰየሙ አስቀድሞ በፈጣሪ አንደበት ለተጠራው ስም አጠራርህ ሰላምታ ይገባል። ቅዱስ ሩፋኤል ሆይ ሰላም የሚያስገኝ መንፈሳዊ አእምሮን አሳደርብን፣ እጥፍ ድርብ የሆነ ጥበብህንም አንተ ግለጥልን። ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ የራስ ጸጉርህ ሰላም ላለው፣ ለስነ መልክ መደምደሚያ ለተፈጠረ ራስህም ሰላም ላለው። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም ነህና አንተ በምትገለጽበት ቦታ ሁሉ በሽተኛ ሴት ከሕመሟ ትፈወሳለች፣ አይነ ስውሩም ሰው ብርሃን ይሰጠዋል። ቅዱስ ሩፋኤል ሆይ እግዚአብሔር አሳምሮ ለፈጠረው ፊትህ ሰላም ላለው፣ ከፊትህ ጸዳል ጋር ለሚመሳሰል ቅንድብህም ሰላም ላለው። ቅዱስ ሩፋኤል ሆይ የነፍሳችንን ጠላት በረድኤትህ ታሰነካክላቸው ዘንድ በሰይፍህም ቆራርጠህ ትጥላቸው ዘንድ የተራድኦ ጉብኝትህን ከእኛ ከልጆች አታቋርጥብን። ቅዱስ ሩፋኤል ሆይ አስደሳች ለሆኑ ዓይኖችህ ሰላም ላለው፣ ልመናን ለሚሰሙና የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም ላለው።
ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ ነህና አቤቱ በየጊዜውና በየሰዓቱ የኃጢአታችንን እሾህ አቃጥለህ አጥፋልን። አንተ የሚያቃጥል የእሳት ነበልባል ነህና። ቅዱስ ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እላለሁ። የይቅርታ ሽቱ መዓዛ መሳክው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ካሰርከው ከክብር ይልቅ ሐሳርን ከመረጠ ከጠላታችን ዲያብሎስ የተነሳ ተፍገምግመን ጥፋት ላይ እንዳንወድቅ ድጋፉ ነን። ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አንደበትህም ሰላም እላለሁ። ኃያል የሕይወትና የደህነት መልአክ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔ ላገልጋይህ እንደዚሁም ይህን ጸሎት ለሚከታተሉት አንተ መግበን። ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ ለመልአካዊ ጥርሶችህም ሰላም እላለሁ። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ተፈጥሮ ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኃጢአት አውሬ ወጥመድ ይዞ እንዳያስጨንቀን እኔ ደካማ ወዳጅህ እንደዚሁም ይህን ጸሎት የሚከታተሉት በአንተ ኃይል ድልን እነሳው ዘንድ ኃይልህን አሳድርብን። ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እላለሁ። የሕይወት መንፈስ እስትንፋስም ለሆነው እስትንፋስህ ሰላም እላለሁ። ቅዱስ ሩፋኤል ሆይ እውነተኛ የአምላክ መልእክተኛ መልአክ ስለሆነ ለበዓል የተጠሩት ወገኖችህ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነው መኖሪያ ፈጥነና። ቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እላለሁ። በከበረ ትከሻ ጫፍ ላይ ለታነጸ አንገትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከትጉሃን መላእክት ወገኖች አንዱ አንተ ነህና አቤቱ የትእዛዝ ቀስት ጠላታችንን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁልጊዜ በጠላታችን ላይ ይነጣጠርበት። ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾችህ ሰላም እላለሁ። በተወደደ ጀርባህ ላይ ለተዘረጉ ክንፎችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላ ነህና ከጽኑ ሃይማኖት ጋር የበጎ ምግባር ጸጋን አድለን። በፍቅርህም የተጠመድነንና ሰፊ የአእምሮ ማስተዋልን አሳደርብን። ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እላለሁ። የጥበብ መገኛ ለሆነ ደረትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የረዳትነት ሰይፍ ታጥቀህ የታዳጊነትህን ጋሻ መክተህ ጠላታችን ዲያብሎስን ትበቀልልን ዘንድ በፍጹም ልመና ለምንሃለሁ። ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕጽንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጆችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነን። አቤቱ የሀብተ ረድኤትህም ተሳታፊ አድርገን። ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረውና ለክቡር መልአካዊ ወርችህ ሰላም እላለሁ። ቅዱስ ሩፋኤል ሆይ አንተ ድልን የተጎናጸፍህ የአሸናፊዎች አሸናፊ ነህና የወዳጅህ የዋ ጻድቅ ጦቢትን ዓይን በመልእክተኛ ሰው ተመስለ እንደፈወስከው ሁሉ የእኔ ልጅህንና ወዳጅህን እንደዚሁም ይህን ጸሎት የሚከታተሉትን የሁላችንንም ሰውነታችንን ከደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅባ መድኃኒት ፈጥነ ቅባት። ቅዱስ ሩፋኤል ሆይ ክቡር ለሆነ መልአካዊ ክንድህ ሰላም እላለሁ። በከንቱ ለማይዘረጋው መዳፍህም ሰላም እላለሁ። ቅዱስ ሩፋኤል ሆይ በፊት በተፈጥሮ ጓደኛህ የነበረ ጽኑ የሆነ ጠላታችን ዲያብሎስን ድል በምንነሳበት ገንዘብ ሁልጊዜ ጧትና ማታ ከረድኤተ ክብርህ ክብርን አሳትፈን። ቅዱስ ሩፋኤል ሆይ የየዋህ ጻድቅ ጦቢትን ዓይኖች ለፈወሱ ጣቶችህም ሰላም እላለሁ። ለመፈወሱ በመተባበር የዓሣ ሐሞትን ለኳሉ ጥፍሮችህም ሰላም እላለሁ። የኪሩቤል ወገን መለኮታዊ ምስጢራትንም የምትገልጽ ነህና የመልአከ ሕይወት ቅዱስ ገብርኤል እጅ ኢየሱሳን ነቢይ እንደዳሰሰ ጣቶችህ ዓይኖቻችንን ይዳሱልን። ቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህ ሰላም እላለሁ።
እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ሆድህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከአእላፍ ሊቀ መላእክት አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለጻድቅ ኖህ የማየ አይሃን መጉደል ታማኝቷ ርግብ እንዳበሰረችው አንተም የምህረትን ምስራች አብስረን። ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ንጹሕ ለሆነ ልቡና ሰላም እላለሁ። ስጋዊ ደማዊ ነፍስ ሁሉ ለማዳን ሁልጊዜ ለሚያስብ ህሊናህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ፈጣን የሕይወትና የማዳን መልአክ ነህ። ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ አስቀድመ ለካህኑ ተገልጸህለታልና። ቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ሰውነትህ ሰላም እላለሁ። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የጻድቅ አቤል መስዋዕት በእግዚአብሔር ፊት እንደከበረ የእኛም የምስጋናችንና የጸሎታችን ጤና መዓዛ በፈጣሪያችን ፊት ይክበር። ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እላለሁ። በአንድነት ግብር ለሚታወቁ ጭኖችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ በረከትህ ልቦናችንን ያተጋዋልና አባታችን ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተ ማህበራችንን ትባርክልንና አንድነታችንንም ታጸና ዘንድ ፈጥነ ወደኛ ና። ቅዱስ ሩፋኤል ሆይ ለስግደት አስተብርኮ ለተፈጠሩ ጉልበቶችህ ሰላም እላለሁ። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እላለሁ። የትጉሃን ሐራ ሰማይ አለቃ ቅዱስ ሩፋኤል ሆይ ታላቅ ባለ ግርማ መልአክ ክብርት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደዳነች ለእኔ ለልጅህም እንደዚሁም ይህን ጸሎት ለሚከታተሉት የባለሟልነት ክብርን አሳይተህ አንተ አድነን። ቅዱስ ሩፋኤል ሆይ ከአዳም ተረከዝ ልዩ ለሆነ ተረከዝህ ሰላም እላለሁ። ቅዱስ ሩፋኤል ሆይ የእሳታውያን ነገደ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚረዳው እንደዚሁ እኔ አገልጋይህንና ይህን ጸሎት የሚከታተሉትን የክፉ ብድራት በሚከፈልባት ግርምት ዕለት አንተ እርዳን። ቅዱስ ሩፋኤል ሆይ እሳታዊ ያለሆኑ ጣቶችህና ከጣቶች ጥፍሮችም አንዲቱን ስንኳን ሳለይ ሰላም እላለሁ። ትጉሃነ ረቂቃን ፍጥረታት ልማዳዊ ውዴታን እንዴት ወደዱ? መላእክትስ ስጋዊ ስርዓትን ስለምን ፈለጉ? እስኪ ያስረዳኝ። ቅዱስ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመና ሰላም እላለሁ። ዳግመኛም ስነ ጸዳሉ ለሚያበራ መልክህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ታምራትን የምታደርግ ነህና ታምራትህን እነግራለሁ። ነፍሳችንን የሚቃወሟት የዲያብሎስ አበጋዞች ጸብ በጀመሩ ጊዜ በፊታችን ወድቀው ይቅሩ። ቅዱስ ሩፋኤል ሆይ የልቦናችንን ሐሳብ ሁሉ ትፈጽምልን ዘንድ ሊቃነ መላእክትን አስከትለህ ወደ እኛ ና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጽላሎተ ረድኤትህም ሙት ያስነሳል። ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደህ የጻድቃንንና የሰማዕታትን ጸሎት የምታሳርግላቸው አንተ ነህ። ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተ ነህና ምስጋናችን ጸሎታችንን ወደ ላይ ታሳርግልን ዘንድ እግዚአብሔር ወልድን በወለደች በእናቱ በቅድስት ድንግል ማርያም ስም እማልድሃለሁ። ቅዱስ ሩፋኤል ሆይ በችሎታችን መጠን ያቀረብንልህን ይህን የምስጋና እጅ መንሻ አንተ ተቀበለን። ርኅራኄንና ቸርነትን የተመላህ ባለጸጋ ሊቀ መላእክት ቅዱስ ሩፋኤል ሆይ ድሃውን ባለጸጋ ታደርገዋለህ። የፍጡራን ጆሮ ያልሰማውን ዓይን ያላየውን በጎውን ዋጋ ለእኔ ለወዳጅህ እንደዚሁም ይህን ጸሎት ለተከታተሉት ስጠን። አሚን። በእውነት አቤቱ የቅዱስ ሩፋኤል አምላክ ሆይ እኔ ወዳጅህንና ይህን ጸሎት የተከታተሉትን ከመከራ ሥጋና ከመከራ ነፍስ ሁሉ አድነን ለዘለዓለሙ አሚን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሚን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ
በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን አጸደ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ኪሮስ፣ ወለተ አናንያ፣ ገብረ ኢየሱስ፣ እህተ ሥላሴ፣ ወለተ እግዚአብሔር፣ ወለተ ማርያም፣ ወለተ ሚካኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ወለተ ማርያም፣ ፍሬ ሰንበት፣ ፍሬ ሰንበት፣ ፍሬ ማርያም፣ ገብረ እግዚአብሔር፣ ኃይለ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ሰንበት፣ ጽጌ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ወለተ ኪዳን፣ ወለተ ሚካኤልና ወለተ ጊዮርጊስ፣ አመተ ዮሐንስ፣ እህተ ጊዮርጊስ፣ እህተ ሰማዕትና ወለተ ጊዮርጊስ፣ እህተ ሥላሴ፣ ወልደ ሚካኤል፣ እህተ ገብርኤል፣ እህተ ማርያም፣ ኃይለ ማርያም፣ ወለተ ሰንበትና ወለተ ጻድቅ፣ ሰብለ ማርያም፣ እህተ ማርያም፣ ኃይለ ማርያም፣ ወለተ ማርያም፣ ሁለተ ማርያም፣ አስካለ ማርያም፣ ወለተ ገብርኤል፣ ተክለ መድህን፣ ቀጸላ ጊዮርጊስ፣ ክንፈ ገብርኤል፣ ወልደ ሩፋኤል፣ ጸገነት፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ፍቅርተ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ገብረ ጊዮርጊስና ወለተ ገብርኤል፣ እጅጋየው፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ አክሊለ ሰማያት፣ ሐና ማርያም፣ ወለተ ማርያም፣ አስራተ ማርያም፣ ተክለ ወልድ፣ ወልደ ሚካኤል፣ ተክለ ሚካኤል፣ ስህነ ማርያም፣ ወልደ ተስፋ ሕይወት፣ ወለተ አብራ ጽዮን፣ ፍሬ ወይኒ፣ ብርሃነ መስቀል፣ ኤልሳቤት፣ አስቴር፣ ወለተ ገነት፣ ሳሙኤል፣ ብርሃነ መስቀል፣ ፍሬ ወይኒ፣ ወለተ አርሴማ፣ ወለተ ሳራ፣ ሊዲያ፣ ወልደ ኤርምያስ፣ ወልደ ሩፋኤል፣ ዲያቆን አሮን፣ ወለተ ሳራ፣ ወልደ ትንሣኤ፣ ጳውሎስ፣ ወለተ ሕይወት፣ ወለተ ኪዳን፣ ዮሳን፣ ወለተ ልዑል፣ ወለተ ሳራ፣ ወለተ ሳራ፣ ወለተ ሳራ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ አቤል፣ ወልደ ሳሙኤል፣ ወልደ ብሩክ፣ ወልደ በረከት፣ ወልደ አቤል፣ ወልደ አቤል፣ ወልደ አቤል፣ አጸደ ማርያም፣ ወለተ ሥላሴ፣ በትረ ማርያም፣ ወለተ ኪዳን፣ ወለተ ሐና፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ወለተ መድህን፣ አመተ ኢየሱስ፣ ወለተ ሚካኤል፣ አምደ ሚካኤል፣ አስካለ ማርያም፣ ኃይለ ሚካኤል፣ ገብረ አብ፣ ኃይለ ገብርኤል፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሰንበት። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያደርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት